ጥፍር አሳድገሽ ምግብ ስትሰሪ እንዲ ምን ሆነ ስትታጠቢ እንዲ ምን ችግር ያምሻል እንዴ አንቺ እንዴ ቀዳመንኩበት ነገር አንድም ነገር እንድታረጊ አልፈቅድልሽም እሺ ከሰው ጋር ስቀላቀል ዝም ብዬ እንዲሁ ልጅህን ሳቅፍና ሳዝል እንደዋልኩ እንደሞሎ ሆኜ መሄድ አለብኝ ንገረኝ እስኪ ጥፍሬን አሰርቼ ጸጉ የሆነ ነገር መጀመሪያ ይኸውልህ አንቺ ሰርግ ማን ነው ሰርግሽ ያንቀን ነው እንዴ ሽማን ጋር ነው የምትሄጂው ወይስ የት ነው የምትሄጂው የት ነው የምትሄጂው መጀመሪያ ለስራ ማግሽ ምናምን ስላለ ምንድነው ምክንያትህ ጥፍሬ እንዳይሰራ የምታስብበት ምክንያት በቃ እኔ ያሳምነኝም ጥፍርሽ የምታሰድግ ነገር ነው ያሉት ድምጽ ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ዛሬ ማለት ፍራንክም አይደለም ወይም ደግሞ ጨዋታ አይደለም፣ ግን ፈሰር ያለ ንግግር ነው የምናገረው። ናቲን የሆነ ነገር ጠይቀዋለሁ። እሺ ይላል አይልም አላውቅም፣ ግን ግዴታ ነው። እውነት ለመናገር ግዴታ ነው። ያው እንግዲህ ከተለመደው እዛችሁ ቢሮ ላይ ኮምፒውተሯ ላይ ቁጭ ብሎ ጠራውና እየሰማው ሊሆን ይችላል፣ የሚሰማው ችግር የለም። ምክንያቱም ፍራንክ አይደለም ጥያቄ ስለሚጠይቅ እንግዲህ ለዛ ለጥያቄው መልስ ወይም ደግሞ እሺና አይልም አብረን የምናይ ይሆናል እና ውዶችዬ እስኪ ልጥራውና የሚለውን አብረን እናያለን። ናቲ ና እስኪ እኔ የምልክ የሆነ ነገር ልፈልጊ እሑድ ፕሮግራም አለኝ። እሑድ ፕሮግራም አለኝ። የሆነ ፕሮግራም አለኝ ነገ የሆነ በቃ ፀጉሬን መሰራት አለብኝ፣ ጥፍሬ ምናምን በደንብ መሰራት አለብኝ። ብችል እንትን ገባ ራሱ ደስ ይለኝ ነበር። ምን አሳቀቅ? በቃ ጥፍሬን መሰራለሁ። ፀጉርሽን ተሰሪ ችግር የለውም። ጥፍሬንስ ቆየት ነው ፕሮግራሙ እስኪ መጀመሪያ ደረጃ ምንድነው ፕሮግራሙ? ፕሮግራም አለኝ እንደውም ነገ ማታ ዳሬን ሁሉ ነው የሚሄድ ባባን ተጋራ ለነገ ቁም ነገር ላይ ተሳቃታ ግጥ እኔ ቁም ነገር ነው እያወራሁ ያለው። ምን የሚያስቅ ነገር አለ? አዎ የምሬን ነው። የሚያስቅ ነገር ነው ይሄ። ቁም ነገር ላይ ለምን እንደምትቆጣ የምትስቀው? እኔ ቁም ነገር እያወራን ትስቃለህ? አይደለማ የማይጠይቅ ጥያቄ ሰጥተሽ በቃ ነገና ከነገ ወዲያ ፕሮግራም አለኝ። ነገ በቃ ጧት እስከ ማታ ጥፍሬን ፀጉሬን ሁሉ ነገር እሰራለሁ። ምንድነው ፕሮግራምሽ? እቺ ወይባ ሁሉ ብገባ ደስ ይለኛል። ራሴንም እያመመኝ ነው። ፕሮግራምሽ ምንድነው? ፕሮግራም እነግርሃለሁ፣ ችግር የለውም። ግን ደግሞ አስፈላጊ ነው ብዬ አላስብም። ፕሮግራም በመጀመሪያ ደረጃ ማለት የሚያሳምን ፕሮግራም ከሆነ ችግር የለውም። ፀጉርሽ ምናምን የሚለውን ነገር ግን አስብሽ። ለምን እረሳዋለሁ? ፀጉርሽን ተሰሪ፣ ሌላውን ነገር ችግር የለውም። ይማረብሽ ደስ ይለኛል። ግን ጥፍርሽ ማለት አታስቢው። ለምን? እንዴት? ምን ችግር አለው? ጥፍሬ እንደማይሆን እኮ ካሁን በፊት ተናገር ማለት እንዴ? እንዴት እኮ ምንድነው ምክንያቱ? ምንድነው ምክንያትህ? ነገርኩሽ እኮ ካሁን በፊት እኮ ብዙ ጊዜ አውርተናል አይደል? እንዴ ስለዚህ ጉዳይ መደጋገሙ ለምን አስፈለገኝ? አሁን አንቺ እኮ ጥያቄሽ ማለት ነው የሚያስቅ። አሁን እኮ እዚህ ጋር ኮሜዲ ወይም ደግሞ የሆነ ነገር እንትን ለማዝናናት ሳይሆን የመጣው ጥያቄ ነው የጠየኩት። ምንድነው ምክንያትህ? የራሴን ጥፍር እንዳላሳድግ አደረክሽ እና ሌላ መሰራት አልችልም ካላሳደግኩኝ ሌላ እንደ ከለከልኩሽ እስካሁን ድረስ እና ጥፍሽ አድርጎ እንዳላይ ምናምን እያከረኝ ምን ታስቆርጠኝ? በሶስት ምክንያት ነው እንደዚህ ራስሽን የጣልሽው? እና አይ በሱ ምክንያት አይደለም። ጥፍሬን ግን እንዳልክ ብዙ ጊዜ ማለት ሌላውን እሺ ኦኬ በራሴ ምክንያት ሊሆን ይችላል። ጥፍሬን ግን ባንተ ምክንያት ነው። እና ስለዚህ ምን ይፈጠርሽ? ዛሬ ምንድነው? በቃ ጥፍሬንም ሆነ ፀጉሬን ሁሉ ነገር መስራት ፈልጋለሁ። ነገር ልጅህን ትይዛለህ። ዛሬ በጣም እየሳቅሽ ነው። ወተት ምናምን አስተካክልልሃለሁ። ልጅህን ያዝ። 24 ሰዓት አንደኛ ከልጁ ጋር ራሱ 24 ሰዓት እኔ ሁሉ ጊዜም ከልጁ ጋር ነኝ ያለው። አንዳንድ ጊዜ እስኪ እየው እስኪ ምሳ እሰራላችኋለሁኝ። እሺ የነገውን ማታ ላይ ሰርቼው አድራለሁኝ። በጧት ነው የምሄደው፣ ምክንያቱም ከሰዓትም ስራ አለብኝ። አላውቅም ብቻ አድራሪኝ ሁሉ ነው ሊሆን ይችላል የምሄደው። እንጀራ ጋገር አለ፣ ወጥ መስራት አለ፣ ብዙ ነገሮች አሉ። ስለዚህ የት ነው ነገርሽ? የምትሄጂበትን ቦታ መጀመሪያ ደረጃ እዚሁ አዲስ አበባ ውስጥ ነው፣ ከጓደኛዬ ጋር ነው። የት እንደምትሄጂ መጀመሪያ ደረጃ ንገሪኝ። ዝም ብለሽ ደግሞ ማለት ነው እንደዚህ አይነት ንግግር በጣም ነው የሚያስጠላው። ማለት የምርሽን ነው እንዴ? አንቺ እየቀለድሽ መስሎኝ እኮ። ለምን እቀልዳለሁ? አንተ ያመሀን እንዴ? እንዴ የሚቀለድበት ሰዓት ላይ ነው እንዴ ያለ ነው? እሑድ ፕሮግራም አለኝ። ስልክ ሳወራ አልሰማህም? ቢያንስ ከፈለ ፕሮግራሙን ጋር ተጠርታን አንተም ግን
ግን ከልጁ ጋር ይመችኝ። አሁን እኮ አንቺ አካሄድ ማለት ነው እንጀራ ለመጋገር ወጥ ለመስራት ጥፍር አሳደ እንዴ ሰው እኮ ከሰው ጋር ሲቀላቀል እኮ ራሱን ዝም ብሎ እንደዚህ ኩትት ብሎ አይደለም ገባኝ እኮ ፕሮግራም ቢኖርሽ አንቺ ለመጋገር ለመስራት ጥፍር አስቀጥሎ እሱ በኋላ ነው መጀመሪያ ማድረግ ያለ ፕሮግራም እንትና ሲይዝና ወረፋ ሲይዤ ስራውን ሲጨርስ ቀጥታ ሄዳለሁ። አይደለም ይሄን ምክር ማን የመከረሽ ነው ጥያቄ? እስኪ ምክር ያስፈልገው አንድ ሰው ለማገዝና ፕሮግራም ለመሄድ ምክር ያስፈልገው። እኔ አሁን አንቺ ይሄንን ጥሪ ነው እንጂ አይደለም ስለ ጥሪዋ ጉዳይ አይደለም። ያው ማንም ሊጠራሽ ይችላል፣ እሱ ችግር የለም። እኔ ይሄንን ሐሳብ ማን ነው እንደዚህ አጠናክሮ እንትን ብሎ የላከሽ? እንግዲህ ማን ነው ይፈራቱ ፋራ እና እንደዚህ አይነት ምክር ያስፈልገዋል። ፕሮግራም መጠራት ምክር ያስፈልገዋል። እሱን እኮ ስለ ፕሮግራሙ አይደለም እየነገር ከዛ ጋር ስትቀላቀልኩ የሆነ በቃ ራስን ጠብቀህ መሆን አለበት እና ማጌጥ በጣም የተለየ ላይፍ ማለት የተለየ እንትን ማድረግ ጥፍር ማስቀጠል ነው እንዴ? ጥፍሬን አስቀጥላለሁ፣ ፀጉሬን እሰራለሁ፣ ከቻልኩኝ በዊግ ነው የምሰራው። እሱ ሌላውን ነገር እንደፈለግሽ አድርጊ ያልኩሽ እኮ እኔ ጥፍር የሚለው ነገር ግን እንዳታስቢው አይሆንም። ሁሉንም ግልጹን ነው ማለት ፀጉሬን ጥፍሬን እሰራለሁ። አይ እናቱ መናገር ስላለብኝ ብቻ ነው የተናገርኩት እና ልጁን እንድትይዝ እንድታስብ በቃ አድርጊውና እኔን ያለን በቃ እሺ ሌላ ጉዳይ በቃ ምንም ማውራት ታስፈልግሽ በቃ ልጅህን ያዝ አንተ ልጅህን ያዝ አዝለሽ ለምን አትሄጂም? አዝየው ነው እንጀራ መጋገር አዝየው ነው ፀጉር ቤት የምገባው አዝየው ፀጉር ቤት እገባለሁ አዝየው ደግሞ እንጀራ ጋግራለሁ። ፀጉር ቤት ስትሄጂ ይዟለሁ። እሺ አንቺ እኮ ትተኸው አንተ ጋር ታድራለህ። አንተ ጋር ነው እዚህ ይሄዳል እና እሺ ቆይ በምን ሰዓት ነው እሺ ስራውን ሰርቼ በምን ሰዓት ነው እሺ ፀጉር ቤት የሚሄድበት የማን እንዴ? ፀጉር ቤት ሌላ ጊዜ እኮ 1 ሰዓት 2 ሰዓት አይደለም። እሺ ችግር የለውም። እሺ ይሁን ፀጉር ቤት እና የሆነ እንትን በምትይ ሰዓት እኔ ይዟለሁ። ከዛ ውጭ ግን የትም የሚለው ነገር አዳሩን ትይዛለህ። ምክንያቱም ይመሽብኛል። ይሄ እኮ እንትን አይደለም እኮ ማለት እንደ ተቀጣሪ ሰው አይደለም እያሰብን ያለ ትዳር እኮ ነው የኛ ህይወት። ስትፈልጊ የምታዩ ስትፈልጊ እንደፈለግሽ የምታረጊው አይነት ነገር አይደለም አይደል እንዴ? እንደዚህ አይነት ነገሮች ደግሞ ማለት ነው እኔ ባልሽ ነኝ አይደለ? እኔ ያላመንኩበት ውስጥ ደስ ያላለኝ ነገር ጭራሽ አታረጊም። ግን ደግሞ በዛ ልክ ነፃነትሽ ሙሉ በሙሉ አልናፍግሽም። ምንድነው እኔም ጭራሽ የማይሆኑ ነገሮችን አታደርጊም። አትቀልጂ። ሲጀመር አይሆንም። ጥፍር የሚለው ነገር አታስቢው። ሌላው ነገር እንደፈለግሽ ሁኚ በቃ። እኔ ደግሞ ጥፍሬን ማሳደግ እፈልጋለሁ። እሱን አድርገሽ ያኔ ታይዋለሽ። በቃ እኔ ምንም ብዙ የሚያስለፈልፈኝ ጉዳይ አይኖርም። በቃ ለአንድ ቃል ሁለት ቀን ግዴታ ነው ይቀጠላል። ግን ተመልሶ ይነሳል። ምክንያቱም አርቲፊሻል ስለሆነ ማን ነው ሰው አይደለም። እኔ ተናገርኩ እኮ እናቱ ዋና ሆነ ይሄ ጥፍሩን አሰራለሁ አላሰራም ማለት ሳይሆን እሱ መብቴ ነው። ማንም የሚከለክለኝ ጥፍሩ መብትሽ ነው። አዎ ግን ልጅህን ነው እኔ ልጅህን እንድትይዝ ብቻ ነው የምጠይቀው። እሱስ ግዴታዬ ነው። እኔ አዎ ግዴታ ነው። በአጋጣሚ መብትና ግዴታዬንም እያስረዳሽኝ ነው ማለት ነው እንዴ? እና ልጅህን ልጅ ማለት አይቀርም። እሱ ደግሞ እኮ አባቴ ይልሃል። እኔ 24 ሰዓት ሁሌ ነው የሚይዘው አይደል እንዴ? አንዳንድ ጊዜ አብረውም ምድር ይልመድክ አሁን ማለት ነው እናቱ ብዙ አታሰፍርፊኝ። እኔ በጠዋቱ እያሳበድሽኝ ያለሽ እንደተቀል ደግሞ ማቆም መቻል አለብሽ። አትቀልጂ በሰው ላይ። ይሄ እኮ ቀልድ አይደለም ናቲ፣ ቁም ነገር ነው እያወራሁ ያለው እንጂ ከመቼ አስበሽው እና አድርገሽው የማታውቂውን ነገር ብድግ ብለሽ በቃ ከዚህ በኋላ አሰብኩት። አሁን እኮ ኦልሬዲ እያደገ ነው ልጁ። እኔ ምግብም እየጀመረ ነው። ምግብ ታበለዋለህ። በቃ ምግብ አብላው፣ የሚፈልገውን አድርግለት። ጧት ላይ ሻወር ምናምን ወስድ ገላው ምናምን ሻወር መውሰድ ካለበት ይወስዳል እንዳይረብሽህ። ከዛ በቃ ቅፍ አድርገው ከተኛ ቅፍ አድርገው። መሬት ላይ ካስተኛው ይተኛል። ቅፍ ካረከው ይተኛል። አንተ ላይ ከሆነ ሌሊትም አጠገብ አድርገህ ቅፍ አድርገው ከተኛ ሲርበው ወተት ትሰጠዋለህ። በቃ ዝም በይ አሁን ብዙ ወሬ አታውሪ። እሱን ለኔ አታስረጅኝም። ሲጀምር የልጁን ጸባይ እኮ እስካሁን እኮ አሁን ማለት ነው አንተ ለራስ ብቻህን ነው እያደረክ ያለው አይደል እንዴ? ከልጁ ጋር ምናምን ያለውን ነገር ማለት ነው ስለማታውቀው ልንገርህ ብዬ ነው ጸባው። በቃ ሻልኩሽ እኮ በቃ ያ ብዙ አታውሪ፣ አትለፍለፊብኝ። አንቺ ሌላ ነገር ታወሪያለሽ እንዴ? ምን አስበሽ ነው? ከመቼ ጀምሮ የመቼ ያስብሽው ሀሳብ ነው እንደዚህ ነገር የሌላ አዲስ ነገር መጣልሽ? ይሄ እኮ አስበበት ነው ነገር አይደለም፣ ፕሮግራም ነው። ምንም አይነት ፕሮግራም ይኖርሽ እኔ ያላመንኩበት ነገር እንዳትሄጂም ማድረግ ሁሉም ይችላል። እሱ እንኳን አትችልም፣ እሱ አትችልም። አለመቻሌን ደግሞ በተግባር አሳይሻለሁ። እሺ ጥሩ ችግር የለም። ብዙ መለፍለፍ አያስፈልግም አይደል እንዴ? ብዙ ያወራ ሰው በባዶ ነው የሚቀር። እሺ ለማንኛውም አስብበት አንተ ከልጅ ጋር ዛሬ እንደውም ማለት ነው እስኪ ከዛሬ ጀምረ እንደውም ከልጅ ጋር ያለህን ቅርርብ አንቺ ከመሬት ተነስተሽ ጥፍሬን አስቀጥላለሁ ተምር እኮ ነው። አንቺ ደግሞ ሰሞኑን ደግሞ እየመጣሽ ያለው ነገር በጣም እና እንደዚህ ጥፍሬ እስኪ ማርያም ከሰው ጋር እንዴት ነው መቀላቀለው? እኔ
ምን ሆነ ነው? አንቺ ጥፍር አሳድጎ የሚሄደው ሰይጣን ብቻ ነው። ስነ ስርዓት አድርጊ። ሰይጣን አይደለም። ሁሉም ማን ነው ያለ ጥፍሩን ሳያሳድግ የሚሄደው? ሰው እንደ ቤቱ ነው የሚኖረው። እሺ እንደ ቤቱ እንደምናምን የሚባል የለም። እንደ ቤቱ ነው እንጂ እንደ ጎረቤቱ አያድርም። እና እኔ እኮ አሁን ጥፍሬን የምሰራበት ምናምን ገንዘብ አጥቼ አይደለም፣ ግን ስለዚህ ስለ ጎረቤት አይሆንም ካልኩሽስ አይሆንም። ለምንድን ነው የተዳረ እኮ ራሱን የቻለ ህግ አለው አይደል እንዴ? ለምንድን ነው የማይሆነው? የትዳርና የቤት ውስጥ ራሱን የቻለ ህግ አለ። ችግር የለም። ምግብ ስታበስል ካልክ ደግሞ ማብሰል ትችላለህ ምግቡን አንተ። አይ ማክበር መቻል እና አንቺ ታዲያ ምን ሽት በይ ነው? በቃ አንተ ምግብ ታበስላለህ፣ ችግር የለም አታስብ። ምግብ ታበስላለች እንዴ? አዎ። እና የኔ ጥፍር ካጸየፈህ ሌላ ነገር ሌላ በስጭት የኔ ጥፍር እንትን ካለ ማለት ነው ካጸየፈህ ምንድን ነው የምታደርገው? አንተ ምግቡን እያበስልክ እንበላለን። ምን ችግር አለው? እኔ ሌላ ስራ እሰራለሁ። ጽዳት አለ፣ ባባ መያዝ፣ በጣም ነው ሽንት በጣም አፈላሽ፣ ልጅ መንከባከብ አለ፣ ቤት ማጽዳት አለ፣ ብዙ ነገሮች አሉ እኮ እኔ አሁን አታቃጥኝ ዝም ብለህ። ስለዚህ ምንድነው ያለን ምግቡን ማለት ነው። የኔ ጥፍር ካጸየፈህ አንተ ምግቡን ትሰራለህ። ትስማማለህ? እሱን ራብ ሲያቃጥልሽ ትሰሪያታለሽ። እኔማ ምንም ችግር የለብኝም እኮ የራሴ እስከሆነ ድረስ ማለት ነው። በፈለኩ ሰዓት ሰርቼ ለአንተም ለእኔም እሰራለሁ እኮ። አንተ ጥፍሩ ካጸየፈህ ነው ያልኩህ። ኖርማል ጥፍር እኮ ምን ችግር አለው ይሄ? ለምን ሌላ ሰው ከምታመጭ ለምን አይቀርብሽም? ለምን ይቀርብኛል እንዴ? ማንም ያይሽ ነው። እኔ ከጓደኞች ሊያይሽ የሚችለው ሰው ማለት ከጓደኞቼ በታች መሆን አልፈልግም። ጥፍር ስላሳደግሽ ከጓደኞችሽ ጋር እኩል ማሳደግ ሳይሆን በቃ ለሁለት ቀን ለሶስት ቀንም ቢሆን ማስቀጠል አለብኝ። ያንቺ ውበት ጥፍርሽ ላይ ነው ያለው ሊሆን ይችላል። እውነት ለመናገር ማርያም ጥፍሬ ሲያድግ በጣም ነው የሚያምረው። ስለዚህ ውበትሽ ጥፍርሽ ላይ ነው ያለው ማለት ሊሆን ይችላል። እስኪ ወይሁ እስኪ ይሄን የምሰጥ ጥፍር እኮ ነው እንዲቆረጥ የምታደርገው አንተ። ልስቅ ነበረ ከስር ከስር አንተ ከስር ከስር እንዴ! እኔ እኮ አንዳንዴ እኮ አስብ እንጂ ከስር ከስር ምን እንዳለብኝ እንደዚህ የሚቆረጠው እኔ። ቢያንስ ቀኝ እጄን ግራ እጄን አሳድጋለሁ። ቀኝ እጄ እሺ ቢቆረጥም ችግር የለውም። ፈትፍችበት ምን አገባኝ እኔ። ጥፍርሽ የራስሽ አይደል እንዴ? ስለዚህ ያኔ ደግሞ ሁሉንም ያን ስታደርጊው ከኔ ጋር ታወሪያለሽ። ያን አድርገሽው መጣሽ ከኔ ጋር የምታወሪው ጉዳይ ይሆናል። በቃ ጨረስኩ። ችግር የለውም። አዎ። ስለዚህ ሌላ ብዙ ነገር ማውራት አያስፈልግም። እሱን አድርገሽ ላይ ያደረግሽው ጊዜ ደግሞ ከኔ ጋር የምናወራው ነገር ይኖራል። በቃ ግልጽ አለቀ። ከዛ በላይ ሌላ ነገር አያስፈልግም። እኔ ጊዜ ሁሉን ነገር አንተ እንደበምትለው መንገድ ግልጽ ነው ማለት ነው። እኔ መጨረሻ ላይ ማለት ነው እኔ አንቺና እኔ የህይወት መንገዳችን ሲጀመር በራሱ ትክክለኛ መስመር እንደሆነ በግልጽ አስረድቻት ነግሬሻለሁ። ያንን ማድረግ ሳትችይ ከቀረሽ ግን የራስሽ ምርጫ ነው። ህይወትሽ እጅሽ ላይ ነው ያለው። ስለዚህ ደግሞ የማይሆኑ ነገሮችን የሆነ ሰውን ለማናደድ ሰውን ሌላ ስሜት ውስጥ ለማስገባት ወይም እኔን ደግሞ ሌላ ችግር ውስጥ ለማስገባት የምታስቢ ከሆነ ኔቨር አድርጊው። እኔ ምንም ችግር የለም ማለት እኔ ስሜቴን አውቃለሁ። ስሜቴን መቆጣጠር ይችላል ማለት የአንቺ ከምትኛ ንግግር አንጻር ማለት ነው። ራሴን አውቃለሁ በደንብ። ስለዚህ ግን የማይሆኑ ነገሮችን እኔ እነግርሻለሁ። እሺ አሁን አትሂጂ፣ የትም ቦታ አትሂጂ፣ ቤትሽ ቁጭ በይ ነው የምትለኝ? ሁሌ ከአንተ ልጅ ጋር ከአንተ ጋር ቤት ታፍኝ መዋል ማደር ነው የምትፈልገው? እኔ ያላወቁት መንገድ የት ነው ታውቀዋለህ? አንተም ተጠርተሃል አልኩህ እኮ። ማን ነው ዝንሽ አትናገሪ? የሴት ጓደኛዬ ናት የጠራችን ነው በቃ። ስለዚህ አብራደ ጓደኛዬ ናት። ማገዝ ያለብኝ ነገር ሁሉ አግዛለሁ፣ መስራት ያለብኝ እሰራለሁ። መቼም ልጅ ሂጂ ስራ ይሁን። አንቺ ጥፍር የምታስቀጥዩ ለስራ ነው? ከስራ በኋላ ነው እሱ። መጀመሪያ መግረም ያለበትን ቢያንስ ማለት ነው ወጥ ምናምን ሌሎች የሚሰሩ ሊኖሩ ስለሚችሉ እንጀራ ምናምን መጋገሩን አግዛቸዋለሁ። የኔን ድርሻዬን አግዛለሁ። ከዛ በኋላ ፕሮግራም አስይዤ ሂጂ። ከመቼ ጀምሮ ነው ሰውን ለማገዛው ወጣሽ የምታውቂው? ከዚህ በኋላ ለአንተን አለም እንዴ? ምን አስበህ ነው ናቲ? እንዴ እስካሁን ድረስ ያልተለመዱ ጸባዮች እስካሁን ድረስ ህፃን ስለሆነ ልጁ ማለት ነው እነሱ ይረዱኛል። አሁን ግን ነፍስ አውቋን ቢያንስ አንተ መያዝ ትችላለህ ልጅህን። እናት በቃ ታስለፍልፍ ይመጣት ይፈልግሽ አድርጊ። ሁሉም ነገር እጅሽ ላይ ነው። በቃ ጨረስኩ። አታስለፍልፊኝ በጣም እኔ ብዙ ወሬ በጠዋት በጣም የሚያስጠላው ማለት ቸራው ላይ ብሎ ሰው ተነስቶ ወደ አሁን ጠዋት ነው እንዴ ሲጀመር? ሰዓቱን ራሱ ማወቅ አለብን። 5 ሰዓት 6 ሰዓት ነው ጠዋት እና 6 ሰዓት አሁን 6 ሰዓት ሰዓቱ ሄዷን ሲጀመር ሰዓቱንም አላየሁም። ግን ደግሞ ማለት ነው እኔ ሰዓቱ ሳይሆን የሚያከራክረኝ የምልህን ነገር መስማት መቻል አለብን። እኔ አልሰማሽም እስካሁን ድረስ ማለት ነው። ምን ነገር አታደርጊም ነገርኩሽ። ስታደርጊው ታወሪኛለሽ። አድርገሽው ደግሞ አሳየኝ።
እዚህ ጋር ታውሪ። በቃ ምንም ማውራት መጣ አይጠበቅብን። ታወራለች እኮ እሺ አድርጌ ያሳየህ። ለምን መለፍለፍ አስፈለገ? ልጅህን ነው እንጂ እኮ እኔ እንደፈለግኩ መሆን እችላለሁ። ልጅህን ያዝ። እሺ በቃ ችግር የለም እኮ ዋናው ልጅህን እንድትይዝልኝ ነው እንጂ በቃ እስካሁን ማለት ነው እቤት የመቀመጤን አራስነት ጊዜን አሳልፌ ጨርሻለሁ። ከዚህ በኋላ ግን ማለት ነው እንደፈለኩ የመሆን መብት አለኝ። እንዴ ግን የቤቱን ህግ አክብሪ ነው ጥያቄ ማለት የተዳረሽን ህግ አክብሪ። የተዳረ ህግ አለ። ትዳሬን እኮ እኔ አክባሪ ነኝ። ምን አጠፋሁኝ? እሺ ትዳሬንማ አከብራለሁ እኮ። ምንድን ነው ያጠፋሁት? እሺ ከጓደኞቼ ጋር ፕሮግራም አትቀላቀይ ነው የምትለኝ? ስለ ፕሮግራም ሻለሽ ታውቂያለሽ ማለት ፕሮግራሙ አንተ ተጠርተሃል። ምን አይነት ማታለያ ነው? አንተ ማትቀላቀልበት ስለሆነ ጭራሽ አይሆንም እየቀየቁን ለምሳሌ እየሰማኸኝ ነው? ለምሳሌ አጥሮ ፋት አይስማሽ አንዲት ነፍሰ ጡር ልትወልድ ከሆነ ማለት ነው እንደዚህ የሚባል ወንዶች ይቀላቀላሉ? አይቀላቀሉም። ሴቶች ብቻ ነን አይደል እንዴ? ብዙ ወንዶችን የማይቀላቀል ፕሮግራም ሊኖር ይችላል። የሴቶች ብቻ አረ በፈጠረሽ ተኛ እንጂ ምንድነው ሌላ ወሬ አታውሪ። በቃ ይመችሽ፣ ያሳይሃለሁ።